አስበህ እንዳይሆን። ምን አይነት ስታፍ? ባክ ገብቷል። በፉንቃ ስታፍ ማለትሽን? አዎ ካነሳሹ አይቀርማ ይመች። እኔ የምልሽ ግን ጀለስን ክላም ሳደርገው የሆነ የፉንቃ ምች ያጠናገሩ ይመስለኛል። ምኑ ላይ? ምን አይነት ጥያቄ ነው የምትጠይቂኝ? ልቡ ላይ ነው። ልቡማ በፉንቃ ከተጣመመ ቆይቷል እኮ። ባንቺ ፉንቃ? አንተ አይደብርም እንዴ? እና በማን ነው? አታውቃትም? እንደው ፊዮሪ ሳፋሽ ካንቺ ጋር ያለው ጥያቄ ብራዘር ሙድ። ኧረ በእናትሽ ፋራ አረግሽኝ እንዳትሰክሽኝ እንጂ። ህፃኑ ይምረኝ ነው። ኧረ ላሽ እኔ እኮ በቃ ክላም ሳደርገው የሆነ ፉንቃ የገዘገዘው መስሎኝ ነበር። አይ ስምምነታችን ውስጥ እንኳን እንደዚህ አይነት ነገር የለም። ኧረ ተው ተው፣ ምንድነው ነገሩን የምታሳስሩት? ምን አደረኩ? ኧረ ተይ አንቺ በ12 ቁጥር ሚስማር አቸንክር እና በምን ላደርገው? ለመፍታት እንዲመችሽ በሲባጎ ነገር ሸምቀቅ አድርጊ። ችግሩን እያወቅህ እና ሚስማሩን ያጠበቀው ብሩኬ ነው እያልሽኝ ነው? ያራዳ ልጅ የምትመስጠኝ እኮ ለዚህ ነው። በቃ መርፊላ ሚስማሩን ተባብረን እንንካለን። ልቤ ደማላ እና ደመን ፈራቻ ዝም ብሎ ሁሌ መወጋት አይደብርም? ምን ታደርገዋለህ? ኧረ ላሽ ፊዮሪ፣ ኧረ ልጅው፣ ኧረ ቦቼ የምር ይመቸው። እቺን ደግሞ የዳይሬክተር ልጅ ከየት አገኛት? ወይኔ ጉዴ፣ ወይኔ ጉዴ! ኧረ ልጅ ሊያስጨርሰን ነው። ቆይ ግን የተዋወቀው ቦቼ እኮ የሰው ልጅ እንዴት አወቅ የታወቅ አይባልም። ይሄ ኩርኩስታን ከዚህ እኮ ነው። አንተ በቃ ፍታ፣ ወደዚህ ይዟት እየመጣ ነው። እንዴ ምን ሊያረጋት ነው ወደዚህ ይዟት የሚመጣው? እስቲ እናያለን። ዝም በል በቃ ተባረን በቃ። እንዴ ቦቼ እንሄዳለን ያልከው እና ቤዛ ጋር አይደል እንዴ? አረ እነዚህን ቤተሰቦች ማለት ወድብ እኮ ነው። አው ግን ይፈራው ሲጠቁርብሽ ፈርተሽ ነው አይደል? ይሄ ዝም ብሎ እኮ አመዳም ነገር ድብልብል ላይ ብለሽ እኮ አይ ግድ የለሽም። ሰላም እንዴት ናችሁ ወገን? ሰላም ነው ወይ? አለን አለን አለን። እንግዳ ይዤባችሁ መጣሁ። እንግዲህ ምን አይነት እንግዳ? ገኒ ትባላለች፣ እህቴ ነች። ስሟ በእንግሊዘኛ ደግሞ ሄቨን ይባላል። ሃይ ሄቨን። ሃይ እንዴት ነሽ? አለሁልሽ የኔ ቆንጆ። ስለተዋወቅሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አንተስ በምን ተጨብጣት? ፊዮሪ ሶፍት ይዘሻል እንዴ? ለምን? አይ ካለሽ ብትሰጪው ፈልጌ ነበር። አይ የለኝም። ካሌለሽ እንግዲህ ምን ይደረጋል? እንካ እንካ እንካ፣ በዚህ እጅህን ጠቅለልና ሰላም ትላታለህ። እንዴ ቦቼ ምን ያረክ ነው? አሬ ያ መዳም ነው እንዴ? ባዶ እጅሽን ከጨበጥሽው አመዱ ነው ቡን የሚልብን። እንደዚህ ይባላል እንዴ? ሄቨን ይባላል። ዳይሬክተሩ መጡ። ይኸውልህ አረፍ ያልቀመጥም የምትል ከሆነ የሚደርስብህ ነው። እሺ ይኸውልህ እኔ ስበባረር ጎዳና ነው የምወጣው። አንተ የት አባት ሄዳለህ? መዳም የሚያረዳ ልጅ። እኔ እናንተ እንገናኛለን። እሺ የምንገናኝበት ቦታ እኔም አልቆርጥም ተስፋ። እኔ የምለው ፊዮሪዬ ቤዛ እህቴ ነች አይደል እንዴ? በዛኛው በኩል አለች። ጎበዝ በቃ ገንዬ እንሂድ። አገረጣ አይደል? ቀላል አገረጣኝ። ወይኔ ንቂ፣ እኔ ብቻ አገኘዋለሁ። እኔ ሚካ አይደለሁም ባልሰራለት ሰራለታል። የምር ቦቼ ግን በጣም ተመቸኝ። ያራዳ ልጅ ነው። ይሄ